أسأل الله العظيم رب العرش الكريم أن يجعلني وإياكم ممن يستمعون القول فيتبعون أحسنه من بطع به عمله لم يسرع به نسبه يزاري خطبة الأسوئين من بطع به عمله سراو ودهالاو ياسكرون زرو ودفيت لأمتاو አይችልም ይሄ በማንነት መኩራት የሚባል ነገር በእስላም ውድቅ መሆኑን ያሳያል። ይሄንን የአላህ መልእክተኛ ናቸው የተናገሩት። ከዛም በፊት የተናገሩት አራት ነገሮች ይላሉ የአላህ መልእክተኛ አርበዑን ፊ ኡመቲ ብለው ሚን አምሪ الجاهلية ፊ ኡመቲ ማለት بعد البعثة ከኔም ከተላኩኝ በኋላ ባስተምርም ሊጠፉ ያልቻሉ አራት ተግባራቶች በኡመቶች ውስጥ አብረው ተሰግስገው ይኖራሉ ብለዋል። እጅግ በጣም ዘመቻ አርገውባቸው ግን አልጠፉም። الفخر بالأحساب አሁን ያለንበት ርዕሱ ነው። فخر بالأحساب ማለት በማንነት መኩራት ማለት ነው። በዘር ሐረጉ መመካት ይሄ በእስላም ውድቅ ነው። ይሄ አይደለም ማንነት ማለት ምን መጣበት ይሆናል። ወጥዕኑ في الأنساب በሌላውን ደግሞ በዘር መውጋት የራሱን ቅዱስ አድርጎ ሌላውን ርኩስ ማድረግ ይሄ في الجاهلية የነበረ ነው። ዛሬም በእስላም ቢሆን አለ። دعوها فإنها منتنا ያሏት ማለት ነው። ሰው ልጅ በማንነቱ ምንም አይለካም። ጥቁር ሆነ ነጭ ሆነ ፈረንጅ ሆነ አረብ ሆነ ይሄ መለኪያ እንዳልሆነ ነው የሚነግረን የዛሬው ሐዲስ። ሊተዓረፉ ካልሆነ በስተቀር ሌላ ዋጋ እንደሌለው ነው። ወሊስቲስቃኡ ቢንኑጁሚ ወኒያሃ እነዚህ አራት ነገሮች ድሮም በጃሂልያ ያሉ ዛሬም አሉ ብለው ይነግሩናል። አላኩል ሐል ወደ ዛሬው ርዕስ መጣ። መን በጠዐ ቢሂ ዐመሉሁ ለም ዩስሪዕ ቢሂ ነሰቡሁ ነው። ስራ ወደ ኋላ ካስቀረ የገሌ ዘር መሆን የሚጠቅም ነገር እንዳልሆነ ነው የሚያሳየው። ኢነ ዐዘመ ማ የግፈል ዐንሁ ከሲሩ ሚነ ናስ ሰው ብዙ ችላ ያለው ያልገባው ነገር ምንድነው? አልፈርቁ በይነ አልአንሳቢ ወልአዕማል ፊ ሚዛኒላሂ ተዓላ አላህ ዘንድ ሚዛኑ አላህ ዘንድ በማንነት ነው፣ በስራ ነው፣ በዘር ነው የሚለው። ስለዚህ እኔ የገሌ ዘር ነኝ በማለት የሚኮፈስ ዛሬ ትንሽ አይደለም ያለው። ይሄ በፍጹም ሊሆን የማይችል ነገር እንደሆነ ነው የሚነግረን። ይሄ ነገር እንደማይጠቅም የነቢዩላህ ኢብራሂም የኸሊሉላህ አባት አዘር አባት መሆኑ አልጠቀመውም። መች ጠቀመው? ጀሃነም ከመውረድ አላዳነውም። የነቢዩላህ ኢብራሂም አባት መሆን ከዛ በታች ያለው ትታችሁት የነቢዩላህ ኑህ ልጅ መሆን አልጠቀመውም እስካላመነ ድረስ ኢነሁ ዐመሉን ገይሩ ሷሊህ። ስለዚህ የሚጠቅመው አልኢማኑ ወልዐመሉ ሷሊህ እንጂ ሌላው እዚህ ቦታ ላይ ሚዛን የለውም ማለት ነው። መጨረሻ ላይ የቀራሁትን አያ እንደተጠበቀ ሆኖ ነው። የነቢዩላህ ኑህና የነቢዩላህ ሉጥ ባልተቤቶች አላህ በምሳሌ ነው ያመጣቸው። ضربالله مثلا ብሎ ሲያመጣቸው የሁለቶቹን ሚስቶች ነው የሚያመጣው። የነቢዩላህ ሉጥ ሚስትም ታውቃላችሁ ታሪኳን። فكانت من الغابرين ከሚወድሙት ነው የሆነችው። فخانتاهما የአላህ ነቢያቶች ኸይነው የነበሩ በመሆናቸው ነው። ከትልቅ ሰው ጋር የትልቅ ሰው ዘር የትልቅ ሰው ቤተሰብ መሆን የሚጠቅም ነገር አይደለም። በዚሁ ተቃራኒ ማንነት አይጎዳም። ቢላልን ባሪያ መሆን አልጎዳውም። ሱሃይልን እነ ሰልማኑል ፋሪሲን ከፍ ያደረገው ኢስላም ዘራቸው ሳይሆን ላኢላሃ ኢላላህ ነው። እነ አቡ ለሃብን እነ አቡ ጀህልን ሚን አሽረፊል ዐረብ ከቁረይሽ ዘር ሆነው የነብዩ ቤተሰቦች ሆነው እነሱን ፊ አስፈሊ ሳፊሊን ሲያደርግ እነ ቢላልን እነ ሰልማንን ግን ከፍ አድርጓቸዋል። ስለዚህ በሰው በማንነቱ ሳይሆን በያዘው ነገር ነው የሚለካው። ያ ቢላል አሉት ነብዩ አንድ ወቅት አለይሂ ሰላቱ ወሰላም ቢማ ሰበቅተኒ ኢለል ጀና ሹፍ ጀነት መግባት ብቻ ሳይሆን ከፊት ጀነት ላይ ድምጥህን ሰማሁት። ምን ሰርተህ ነው የቀደምከኝ አሉ። ለቀድ ሰሚዕቱ البارحة بين يدي ደፈነ عليك في الجنة ደፍ ማለት ኮቴህን ማለት ነው። ጀነት ውስጥ ኮቴህን ከፊት ቋቋያል ስትሄድ ሰምቻለሁ። ምንድነው የሰራኸው ብለው የነገሩት እንግዲህ ለቢላል ለመውላ ነው። ባሪያ ተብሎ ሲሸጥና ሲቀጠቀጥ ለነበረው አቡ ለሃብ የት ነው ያለው? ተበት የዳ አቢ ለሃብ ወተብ ማ አግና عنه ማሉሁ ኢላ አኺር አሱራ በስሙ የተሰየመ ሱራም አለ። ስለዚህ ሰው በማንነቱ ሳይሆን መለካት ያለበት በስራው ነው የሚለካው ነው የሚለን። ይሄ በጣም
ምናልባት ዱንያው ሀገር ላይ ሊጠቅመው ይችላል። የነገሌ ዘር መባል የነገሌ መባል ከጠቀመው እንጂ በአኺራ ግን እኔ የነገሌ ዘር ነኝ ብሎ ማታለል አይቻልም። አላህ ፊት የያዝከው ስራህ ነው አላህ ዘንድ የሚያቀርበን ነው የሚለው። የአኺራ ቀን ሲሆን ጭራሽ አለኝ የሚባለውን ሰው ይከዳል። ላ የስአሉ ሐሚሙን ሐሚማ፣ ማንም ወዳጅ ስለ ወዳጁ አይጠይቅም። ይበሰሩ ነው ፊት ለፊት እያየው የገዛ ልጇን የገዛ ሚስቱን የገዛ ወላጅ ቅርብ ሰመቱን እያየ ዘወር ብሎ የማይታይበት ነው። ይሄ እንግዲህ የአኺራ ጉዳይ እጅግ ፍትህ ያለበት ማለባበስ የሌለበት ዓለም ስለሆነ ነው። የፈለገውን ያህል አይ ላ የስአሉ ቀሪቡን ቀሪበሁ አን ሐሊሂ፣ ስላለበት ሁኔታ እንዴት ነህ፣ ምን ጎደለህ፣ ምን ላግዝህ የሚባልበት ቀን አይደለም። እንኳን ልትኮራበትና እሱም አይፈልግህም ነው የሚለው። ሐተል አንቢያኡ ነፍሲ ነፍሲ የሚሉበት ከባድ ቀን ላይ የዛን ቀን ነገሌ አሉኝ እኔ ነገሌ ዘር ነኝ ማለት የሚጠቅም ነገር አይደለም። ማንም የማንም ዘር ርኩስ አይደለም፣ የማንም ቅዱስ አይደለም። ሰው በሰውነታችን አላህ ኩሉኩም ሊአደም ወአደም ሚን ቱራብ፣ የአላህ መልእክተኛ ያሉን ይሄንን ነው። ምናልባት አንዱኛው ጥቁር ሌላውን ቀይ፣ አንዱን አጭር አንዱን ረጅም፣ ሴት ወንድ፣ ሀብታም ደሃ አድርጎ አለያይቶ ቢፈጥረንም አላህ ዘንድ ግን እኩል ነን። የሰው ልጅ እኩልነት የአላህ መልእክተኛ ሲመጡ ያስተማሩት ነው። ቢላል በዚህ ደረጃ ይደርሳል ብሎ ያሰበም የለም እና አቡ ለሃብ ከኛ በላይ አለ ብለውም አያስቡም ነበር። ሚዕያሩ መለኪያው ግን ያ ስላልሆነ መለኪያው በሌላ ሆኗል እና አላህ በሚመዝንበት ሚዛን ነው መለኪያው እንጂ እኔ እናንተ በምናስበው አይደለም። የፈለገውን ያህል ቢሆን ወለው ካነ ዐለይሂ ሚነል ኸጣያ ማ አስቀለ ዙህረሁ፣ ከአቅሙ በላይ የሆነ ሸክም ዕዳ ቢኖርበት እኔ አይልሁ ልርዳህ የሚል አካል ማንም እንደሌለ ነው። አብዱላህ ብኑ መስዑድ ምን አሉ? ኢዛ ካነ የውሙል ቂያማ አሉ፣ የቂያማ ቀን ሲሆን ጀመዐ አላሁ አልአወሊነ ወልአኺሪን፣ አወሉ አኺሩ በአንድ ላይ ይሰበሰባል። ከአደም ጀምሮ ኢላ አኺሪ ቂያም ሰዓ ድረስ ያለው ሰውም ጅኑም በአንድ ቦታ ላይ ተሰብስቦ ይቆማሉ። ይሄ ከፊት ለፊታችን ያለ ወደዛው እየሄድንበት ያለው አገር ነው። ይሄ ነው እንግዲህ ኢማን ቢልየውሚል አኺር የሚባለው። ኢዛ ካነ የውሙል ቂያማ ጀመዐ አላሁ አልአወሊነ ወልአኺሪን፣ አወሉን አኺሩን በአንድ ላይ ሰብስቦ ሱመ ናዳ ሙናዲን፣ እዛው ላይ የሆነ አዋጅ ይታወጃል፣ ድምፁ ይሰማል። ምን ይላል? አላ መን ካነ ለሁ መዝለመቱን ፈልየእኹዝ ሐቀሁ የሚል በለው በእያንዳንድ ሰው ላይ ሐቅ ያላችሁ ሰዎች መታችሁ መውሰድ ትችላላችሁ የሚል የፍትህ ቀን ስለሆነ ማለት ነው። ስለዚህ አንተም የት ጋ ነው ሐቅ ያለኝ ብለህ የምትፈልግበት ነው ማለት ነው። ያኛውም እንደዚሁ ይፈልጋል የዛለት ማለት ነው። ፈልየእኹዝ ሐቀሁ ፍትህ ስለሆነ ሐታ ቀንድ ያላት ፍየል እዚህ ዱንያው አገር ላይ ቀንድ የሌላትን የወጋቻት እንኳን ሳትቀር ሁላቸውም ተነስተው ከዛ በኋላ በተራዋ ቀንድ ለዚህኛዋ ተሰጥቷል ተወጋታለች ተብሎ የፍትሁ ጉዳይ በዚህ ደረጃ ነው የተነገረው። በነገራችን ላይ የባዕሱ ጉዳይ ማንም ነፍስ ያለው ሁሉ ኩሉ ነፍስን ዛኢቀቱል ሞት የተባለ ሁሉ መልሶ ይደሳል በስራው ልክ። እንግዲህ ምናልባት ፈሪቁን ፊል ጀና ወፈሪቁን ፊስ ሰዒር የሚባሉት ሰዎችና ጅኖች ሊሆናሉ እንጂ ከዛ በኋላ ፍትህ ከሰፈነ በኋላ ነው ወደ መጨረሻው ዓለም የሚኬደውና ወደ ጀነት ወይም ወደ ጀሃነም ወይም ደግሞ ሰው ያልሆኑት ወደ አፈርነት የሚቀየሩት። እና ማን ነው ሐቅ ያላችሁ ከሐቃችሁ እንውሰዱ ሲባል አዋጅ ሲታወጅ ፈየፍረሑል ሙእሚን መርቋል። እያንዳንዱ ሁሉም ይደሰታል፣ ይመኛል። አን የኩነ ለሁል ሐቁ አላ ዋሊዲ፣ አባቱን መርዳት ሳይሆን ከአባቱ ላይ ሐቅ ቢኖረው ይፈልጋል። ከልጁ ላይ፣ ከሚስቱ ላይ፣ ከእናቱ ላይ፣ ከጓደኛው ከአብሮት ከሚኖረው ሰው ላይ ምን አርጎኝ ይሆን ከሱ ላይ ምን አገኛለሁ ብሎ ይፈልጋል። ልርዳህ ሳይሆን ሚስት ትጠይቀሃለች። የሱን ልብስ ሳጥብ ልጆቹን ሳሳድግ ስለ ዲን ሳያስተምረኝ ሶላት ስገጂ ሳይለኝ እሱ ነው ለዚህ አበቃኝ ጠይቁልኝ ትላለች። አባትም ልጁን ይጠይቃል። አሳድጌ ሐቄን አልተወጣልኝምና ይጠየቅልኝ ይላል። ልጅም አባቱን እሱ ነው እንዲህ አርጎ ስዳርጎ ያሳደገኝ። ብቻ ማንኛውም ሰው የሚጠይቀውን ነገር ሁሉ ይጠይቃል። እንኳን ሊረዳዳ ማለት ነው። መን በጠአ ቢሂ ዐመሉሁ ለም ዩስሪዕ ቢሂ ነሰቡሁ፣ በአኼራ ምንም ዝምድና የሚባለው ነገር ይቋረጣል። አልአኺላኡ የውመኢዝን ባዕዱሁም ሊባዕድን ዐዱውን ኢለል ሙተቂን፣
የዛለት ወዳጅነት ሁሉ ይቆራረጣል ማለት ነው። ወኢን ካነ ሰጊራን ለዚህ ማሳያው የቁርአኑ አያን አንስተዋል። ፈኢዛ ኑፊኸ ፊሱሪ አለ። ሱር ኢስራፊል የሚባለው መላኢካ ቀንዱን ይዞ እየጠበቀ ያለ ነው። ሙንዙ አን ኹሊቅ የአላህን ትእዛዝ እየጠበቀ ሊነፋ ያለው የነፋለት ማለት ነው። ፈላ አንሳበ በይነሁም የውመኢዚን ወላ የተሳአሉን። ዝምድና የሚባል ነገር የለም። በመሃል መተባበር፣ መረዳዳት፣ መጠያየቅ የሚባል ነገር የለም ነው የሚለው። ስለዚህ ማንነትህን ማስከበር አንተ እንጂ የዛለት ያለው ነገር የሚጠቅም ነገር አይደለም ይላል። ከዛ በተረፈ ሰው በማንነቱ አላህ ዘንድ ሊወደድ አይችልም በሚሰራው ስራ ካልሆነ በስተቀር። ቅድም እንዳነሳሁት ነው አቡ ጀህል ያለበትን አቡ ለሃብ ያለበትን እያየን ነው። ስለዚህ እነ ቢላል እነ ሰልማኑል ፋሪሲ ደግሞ ያሉበትን ታውቃላችሁና ማንነት መለኪያው አላህ ዘንድ አላህን በመፍራት ነው። ኢና ኸለቅናኩም ሚን ዘከሪን ወኡንሳ። የሰው ልጅ መነሻው ይሄ ነው። መጀመሪያ አደምን ፈጠረ፣ ከአደም ደግሞ ሐዋን ፈጠረ። ከሐዋና ከአደም ዛሬ እኛ ይኸው ተንተሽሩን እንዳለው በምድር ላይ ተበትነን ያለነው ይሄ ነው። ወጀዐልናኩም ሹዑበን ወቀባኢለ፣ የተለያዩ ዘር ሐረግ ጎሳዎችን አረግናችሁ። ይሄን ያረግንበት ደግሞ አንደኛው ከአንዱ ስለሚበልጥ ሳይሆን ሊተዓረፉ እንድትተዋወቁ ነው። ያ ሐበሻዊው፣ ያ ፈረንጁ፣ ያ አረቡ፣ ያ ኦሮሞ፣ ያ አማራው፣ ያ ትግሬው እንድንባባልበት ካልሆነ በስተቀር ማንም ከማንም የተሻለና መለዮነት የለውም። ይሄ ነው እያለን ያለው። ኢነ አክረመኩም ዒንደላሂ አትቃኩም። ይልቅ ማንነት አላህ ዘንድ ከረም ያለው ተከበረ ማለት አትቃኩም አላህን የሚፈራው ነው። ኩስስ ብሎ ልብሱ የቆሸሸ ዚገባ የማይባል ላይን የማይሞላ ሰው ሊሆን ይችላል። አላህ ዘንድ ግን ውስጡ ላይ ባለው ተቅዋው ትልቅ ሰው ሊሆን ይችላል። ስለዚህ ይሄ ነው መለኪያው ነው የሚለን። መለኪያው ተቅዋ ብቻ ነው። ኢነላህ ላ የንዙሩ ኢላ ሱወሪኩም ወአምዋሊኩም። ገንዘባችሁን አካላችሁን አላህ አይፈልገውም። እሱ ላይ አይደለም ትኩረቱ። እነማ የንዙሩ ኢላ ቁሉቢኩም ወአማሊኩም። ልባችን ላይ ባለው ኢማን ልክ በምንሰራው ስራ ልክ ነው መለኪያችንና ይሄ ነው እየሆነ ያለው። ይሄ ነው። ከዚህ ውጪ ሌላ መለኪያ የለንም። ሰው በማንነቱ ኢስላም ይሄን ነው እያስተማረን ያለው። መስጂድ ውስጥ አሁን ባለንበት ላይ ይሄ ነገር ነው የሚታየው። ማንም በማንነቱ ሳይበላለጥ የላኢላሃ ኢላላህ መርህ ነው እያደረግን ያለ ነው። አልሐምዱሊላህ ይሄ ሙስሊሞች ዘንድ ብቻ ነው ያለው። አንድ ሰው ምን ይላል? አሜሪካ ውስጥ እስር ቤት ገብቼ ይላል ያየሁት ነገር የገረመኝ ነው የሚለው። ሁሉም ሰው ከሚመስለው ሰው ጋር ሲገናኝ፣ ነጩ ከነጩ ጋር፣ አፍሪካዊ ከአፍሪካው ጋር ሲገናኙ ሙስሊሞች ጋር ብቻ ያን ነገር አላየሁም ይላል። የትኛውም ይሁን ሙስሊሞች ግን በአንድ ግሩፕ ሆነው አይቻቸዋለሁ ይላል። እስልምና ላይ ነው ይሄ ያለው። ይሄ በጃሂልያ ያለ ዛሬም በዚህ ኡማ ላይ አልጠፋም አሉ እንጂ እስልምና ላይ ግን ይሄ ነገር በተሻለ ያህል ያለውም እሱ ነው። ምንም መለኪያ የለንም እኛ ሙስሊሞች ዘንድ አላህን መፍራት። እኔ ከእናንተ በልጫ አይደለም እዚህ የቆምኩት እናንተ እዛ ጋር። ይሄ እስልምናችን የሚያሳየን በዚህ ደረጃ ነው። መንበጦ አመሉ ለማንኛውም እኔ የገሌ ሸህ ነኝ የነገሌ ዘር ነኝ ብለን ልንኮራ የምንችልበት ነገር ሳይሆን አላህን በመፍራት ነው። ይልቅ ምን ይለናል? ነዓም አነሰብ የዘር ሐረግ የሚጠቅምበት ጊዜ ግን አለው። ኢዛ ጃአ መዐል ዒልሚ ወልዐመል ሷሊህ ኢማን ኖሮት ዐመለን ሷሊህ ያለው ሰው ከቤተሰቡ ጋር በጀነት እኩል እንደሚሆን ደግሞ ቁርአኑ ይነግረናል። ጀናቱ ዐድንን የድኹሉነሃ ስለ ከዛ ሲያቁን አንጥቶ ነው። ከዛ በፊት ጀነትን ያነሳና የድኹሉነሃ እነዛ ሙእሚኖቹ ዐመለን ሷሊህ የሰሩት የአላህን ፈሪዎቹ ይገቧታል። የሚገቧት ጀነትን አነሳና ወመን ሶለሃ ሚን አባኢሂም ከአባቶቻቸውም ወአዝዋጅሂም ወዙርያቲሂም ከሚስቶቻቸውም ከዙርያቸው ከነልጆቻቸውም ይገቧታል አለ ጀነትን። ይሄ ደግሞ የሚሆነው አባቱ ትልቅ ሰው ይሆናል አላህን ፈሪ፣ ከታች ያለው ልጁ ደግሞ በአባቱ ልክ ዐመለን ሷሊህ የለውም። ይሄን ሰው ደግሞ ጀነት ውስጥ ኒዕማው ሙሉ እንዲሆን አባቱ ረድና ከልጅ ጋር አብረህ ሁን እንዳይባል ልጁን ያለ ደረጃው አባቱ ጋር ከፍ ያደርገዋል። ውሃ ከዛ ይሄ ደግሞ ይሄ ትልቁ የአላህ ፍትህ ዛከ ፈድሉላህ ዩእቲሂ መን የሻእ። ሱብሃንአላህ እንደ ፍትህ ቢሆን ወይ አንተም ዝቅ በል እሱም ከፍ በል ይሄም አንድ ነገር ነው አይደለም። ምንም ስራ ባይኖረውም መሰረቱ ላይ ካላችሁ ሙእሚን ሆኖ ካለ
ስራው እንኳን እዛ ደረጃ ላይ ባያደርሰው በላንተ ከፍ በልና እዛው ከወዳጆችህ ጋር ከባለቤትሽ ጋር ከአባትህ ከእናትህ ጋር ኑር ይባላሉ። ወመን ሶለሐ ሚን አባኢሂም ወአዝዋጅሂም ወዙርያቲሂም ወልመላኢከቱ ይድኹሉነ ዐለይሂም ሚን ኩሊ ባብ። ይሄ ነው የሚለው። በሌላም አያ ላይ እንደዛው ነው። ወለዚነ አመኑ እነዛን ያመኑትን አንስቶ ወተበዐቱሁም ዙርያቱሁም ቢኢማኒን በኢማን የተከተሏቸው የሆኑ አልሐቅና ቢሂም ዙርየተሁም ወማ አለትናሁም ሚን ዐመሊሂም ሚን ሸይ ከነዛኞቹ ስራቸውን ሳንቀንስ እታች ያሉትን ግን ቢፈድሊ ወደ ላይ ከፍ አድርጌ አንድ ላይ አረጋቸዋለሁ ይላል። ስለዚህ ዝም ብሎ በባዶ መኮፈሱን እንጂ የሆነ መስመር ላይ ካለ በዛ ልክ እንኳን ባሰራ ያ ነው የሚሆነው። አልመርኡ መዐመን አሐብ እንዳሉት ነው የአላህ መልእክተኛ። መተሰዓ ብሎ ሲጠይቃቸው ቂያማ መቼ እንደሆነ በሚጠይቃቸው ሰዓት ያሉት ማዛ አደተ ለሃ ዛሬ ወይ ነገ መቼም ይሁን ግን ምን ስላዘጋጅ ነው የጠየቀው ሲሉት ምንም ነገር ያዘጋጁት ነገር የለኝም፣ የሶላት ብዛትም የለኝ ምንም የለኝ ገይረ አኒ ኡሂቡ ላህ ወረሱለሁ አላህና መልእክተኛውን ከመውደድ ውጭ ነው ያላቸው። አልመርኡ መዐመን አሐብ። ስለዚህ በዱንያው ሀገር ላይ ሲዋደዱ የነበሩ በዘር ሐረግም ይሁን በወንድማማች በእስልምናውም ይሁን የተዋደዱ ሰዎች ነገ ጀነት ሲገቡ አይነጣጠሉም ማለት ነው። መዐለዚነ አንዐመ አላሁ ዐለይሂም ሚነ ነቢይነ ወስዲቂነ ወሹሃዳ። አላ ኩሊ ሐል የዛሬው ኹጥባው ርዕሱ ማንነት አላህ ዘንድ መለኪያ እንደሌለው ይህንን ነው የሚያሳየው። ብዙ አሉ እንደው ሰሞኑን ወደ ክፍለ ሀገርም ስለነበርኩኝ ሲንበጣረሩ አይቼ እንደው የኛ ጀማ እንዳይኖራቸው በሚል ነው የገሌ ሸህ ዘር የገሌ ዘር ስለሆኑ ምን ያደርጋል? ምንም አይጠቅምም። ቅድም ቀራሁላችሁ የነቢዩላህ ኑህ ማለት ሚን ኡሊል ዐዝም ናቸው። የነቢዩላህ ኢብራሂም አባት ሚን ኡሊል ዐዝም ናቸው። ባዕደ ነቢይና ሁወ ኸሊሉላህ ናቸው። የእሳቸው ቤተሰብ መሆን የነቢዩ አጎት አቡ ጧሊብ የጠቀመው ያን ያህል ዋጋ ከፍሎላቸው የእሳቸው ቤተሰብ መሆን አልጠቀመም። አጎትም መሆን ተንከባካቢ መሆን የሚጠቅመው አልኢማን ብቻ ነው። ኢማን የሌለው ሰው በሌላ ሊጠቀም የሚችልበት አጋጣሚ የሌለ መሆኑን ለማሳየት ነው። አልሐምዱሊላህ ይህንን ላገራልን እስልምና አላህ ለወፈቀን ለኢማኑ አላህን እያመሰገን ነው። አሁንም ራሳችንን በስራው ላይ እንድናበረታው ለማለት ነው የዛሬው ኹጥባው ርዕሱ። አላህ ያግራልን። ጀዐለኒ አላሁ ወኢያኩም ሚነ ለዚነ የስተሚዑነ አልቀውለ ፈየተቢዑነ አሕሰነ